ሰላም ሰላም ውድና የተከበራችሁ የዓለም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ከኔ ጋር ሁሉ ሰላም ነው፣ መልካም ነው፣ እግዚአብሔር ይመስገን ማለት ነው። በያላችሁበት ሰላማችሁ በዘት ተረፍ ይበል እያልኩ ዛሬ በአዲስ ነገር መጥቻለሁ። ዛሬ አዲሱ ነገር ምንድን ነው ለማለት እንግዲህ ልነግራችሁ መጥቻለሁ ማለት ነው። ሁላችሁም ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰቡን ተቀላቀሉ እንላለን። ውድና የተከበራችሁ አዳዲሶች ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ የመጣሁት በአብረሽና በሄርሚላ ነው ማለት ነው። እንግዲህ ሄርሚላ ለአብረሽ ስጦታ ሰዓት ሰጥታው ነበረ። እሱን የሰጠችውን ስጦታ ለአብረሽ እንግዲህ ለሄርሚላ እየመለሰላት ነው ማለት ነው። እና በዚህ ዙሪያ አንዳንድ የምለው ነገር አለኝ። እስኪ እናንተስ ምን ትላላችሁ? ማለቴ እንግዲህ ሁላችንም ብንሆን በመጀመሪያ አሁን ላይ መጠላታችንን ሳይሆን መጀመሪያ ተዋደን ተፋቅረን የተሰጣጠነው ስጦታ መመለስ አለብን ነው ለሚለው ከሁላችሁም መልስ እፈልጋለሁ ማለት ነው። ምክንያቱም በፊት ጊዜ ወይንም በእህቴ መውሰድ እችላለሁ፣ በጓደኛ መውሰድ እችላለሁ እና ለምትወዱት ሰው ስጦታ ገዝታችሁ ሰጥታችሁት ስትጣሉት ግን ስጦታ መመለስ አግባብ ነው ወይ ትክክል ነው ወይ የሚለው እስኪ ከእናንተም እኔም መስማት እፈልጋለሁ ማለት ነው። እና እንደኔ በፍቅር ጊዜ የተሰጣጠነው ስጦታ ያ ሰው ስጡኝ መልስ እስካልተባለ ድረስ መመለስ አግባብ ነው ብዬ አይደለም ማለት ነው። ምክንያቱም ይሄ ለምሳሌ እኔ አሁን ተጓደኛዬ ጋር በጣም ብዙ አወራለሁ ወይ እጫወታለሁ እና ብዙ ነገር እናወራለን። ስለምወዳት ብቻ ስጦታ ገዝቼ ሰጠኋት አይደለም ሰጠኋት። ግን ደግሞ መጣላት አይቀርም፣ የሰው ልጅ ሆኖ ወይ እንጣላለን ምናምን ነገር እና ስንጣላ ግን ያንን ስጦታ መመለስ አለባት ስለተጣላን ብቻ። እንደገና ደግሞ ብዙ ነገር አውርተን ሚስጥሮች ነገር አውርተን በፍቅራችን ጊዜ ብዙ ነገር ተጫውተን አውርተን ግን የሰው ልጅ መጣላት አይቀርምና ስንጣላ ደግሞ እኛ አሁን ላይ ስንጣላ ያወራነው ሚስጥር እሷ ጋር እኮ ተጣልቻለሁ፣ እሷ እኮ እንደዚህ ብላኛለች፣ ከሌ እኮ እንደዚህ ነው ብላለች ብሎ ለሚስጥር ደግሞ አውጥቶ መናገር ትክክል ነው ብዬ አላስብም። እናንተስ ደግሞ ምን ትላላችሁ? ምክንያቱም በዛ ጊዜ በፍቅራችን በምንዋደድበት ሰዓት ስለሆነ ማለት ነው። ስጦታ የሚተሰጣጣ ነው፣ ሚስጥር የሚያወራ ነው በፍቅር ጊዜ ስለሆነ። ስንጣላ ግን ያንን ሚስጥራችንን አውጥተን መናገርስ አግባብ ነው ወይ? ምክንያቱም ስጦታና መናገርም ደግሞ አንድ አይነት አድርጌ ነው እኔ የማየው ማለት ነው። ገባችሁ? ምክንያቱም እኔ አሁን እትፍ ያልኩትን ምራቅ እኔ እልሰዋለሁ እንዴ? እልሰዋለሁ? አልሰውም። እትፍ ያለ ምራቅ መልሶ አይዋጥም ማለት ነው። ያንን ያክል ነው ስጦታም ያንን ያክል ነው ማለት ነው። ገባችሁ? አብርሽ ጥሩ ነው ከልጁ ልጁን አብረው ከሮታ ጋር ቢያሳድጉ ደስ ይላል። ለእናትና አባት ከልጁ ጋር ልጅ አብሮ ሲያድግ ነው ደስ የሚለው። ለልጅም ፍቅር አግኝቶ የሚያርገው ለነሱም ክብር ያለው ለልጁም ደስ ይላል ማለት ነው። ምክንያቱም ምን ብትሉ በሁላችንም ላይ ይደርሳል። ይሄ ነገር አይደርስም አይባልም እና ልጅ ደግሞ ከእናትና ከአባቱ ፍቅር አግኝቶ ሲያድግ በጣም መልካም ነው ማለት ነው። ገባችሁ? ታለናት ወይንም ደግሞ ካላባትዬ ብቻ ሲሆን ደስ አይልም እውነት ለመናገር ማለት ነው። እና አብርሽ አንድ ላይ መሆኑ ደስ ይላል። ሄርሚላንም ነግረናት ነበር እንትን አላለችም። ግን ደግሞ አሁን ስጦታውን እሷ አልቀበልም ብላለች። እሱ ጋር አብርሽ ግን ስጦታ ሰዓት አልፈልግም፣ እኔ ገዝቻለሁ፣ ራሴ ገዝቻለሁ፣ አልመልስም፣ እመልሳለሁኝ አልፈልግም ብሎ ነው ማለት ነው። እንግዲህ ኤፍሬምም ተነኛ ቅራቅንቦ ምናምን ነገር ምንም የምንፈልገውን ነገር የለም ከነ ቅራቅንቦሽ በቃ ሂጅልን ካሁን በኋላ ምንም ነገር እንትን እንዳትይ እያላት ነበረ። እንግዲህ እሷ አብረሽ ምናምን እያለች እየሳመችም እያለችም ነበረ። ምንም ነገር አትሳሚው፣ አትነካኪው፣ እልፍ ብለሽ አውሪ እያላት ነበረ። ምክንያቱም ሄርሚላ አሁን ላይ ሩታን ፈልጊያታለሁም እያለ እሱን አሁን መደባበስ ወይንም ደግሞ መሳም ወይንም ደግሞ ማድረግ የለብሽም። ምክንያቱም በቃ እሷን መርጫለሁ ካለ መርጫለሁ ነው ምርጫው። ከልጅ እናት ጋር ነው፣ ልጅን አሳድጋለሁ ካለ ከሱ ጋር ነው ማለት ነው። እና አላንቺ ደግሞ የምትወጀውን ባል ይስጥሽ ማለት ነው። የምትወጀው እንዳብርሽ የምታከብሪው ይስጥሽ ማለት ነው። ምክንያቱም ፍቅር ዕዳ ነው። ገባችሁ?
እሷም ደግሞ ወድ አይደለም ስለምትወደውም ነው ከሱ ከለይቼ መኖር አልችልም የምትለው ማለት ነው። ግን ደግሞ የልጅ አባት ነው። እዚህ ላይ እኔ አሁን ምንድነው የተሰጠ ስጦታ ግን አትመልሱ ነው። ባለፈው ጊዜ ታስታውሳላችሁ ብሩኬና ሀይሚ ተጣልተው ስጦታህን የሰጠኸኝን ብላ ልመልስ አለች። እሱ ግን አልተቀበለም። ታውቃላችሁ፣ ለቸገረው ሰው ሽጠሽ ስጪ፣ እኔ ስጦታ በማናገር ነው ስጦታ የምቀበለው ብሏል። እውነት ነው። ስጦታ የተሰጠ ስጦታ አይመለስም። ይሄንንም ነግራችሁ እናንተስ ደግሞ ምን ትላላችሁ? እስኪ በኮሜንት ሁላችሁም እንድትነግሩኝ እፈልጋለሁ። ምክንያቱም የተተፋ ምራቅ አይዋጥም ማለት ነው። አሁን ብዙ አሳልፈው ብዙ ብለው ሀይሚና ብሩኬ ሰዓት በቃ አልፈልግም ስለተጣላች ብቻ ስጦታ የሰጣትን እንግዲህ ልትመልስ፣ እሱ ግን አልቀበልም። በፍቅር ጊዜ ነው እሱን የሰጠሁሽ፣ አሁን ስንጣላ ነው ወይ የምትመልሽልኝ ብሎ ነው ማለት ነው ያላትና ትክክል ነው። ብሩኬ ትክክል ነው ማለት ነው። ገባችሁ? በፍቅር ጊዜ ያወራ ነው ስንጣላ ሚስጥራችንን ማውጣት የለብንም። ያኔ በፍቅር ሁነን ያወራ ነው ጓደኞች የምንዋደድ በጣም የምንዋደድ ሁነን ያለንን ሚስጥር ተካፍለን የምናወራው ስለምንዋደድ ስለነበር ነው። አሁን ላይ በሆነ ነገር ወይ ተጣልተን የሆነ ነገር ሁነን እሷ እኮ እንደዚህ ብላኛለች እከሌ እኮ እንደዚህ አለችኝ በጥላቻ ብቻ የአሁኑን መጣላት ሳይሆን በፊት ያወራ ነው የግል ነው መቀመጥ ያለበት እንጂ እከሌ እንደዚህ ብላኝ ነበር እከሌ እንደዚህ ነበር ማለት ይሄንም የለብንም ማለት ነው። ገባችሁ አይደለ? እና የተሰጠ ስጦታ ተሰጠ አለቀ። መመለስ ግን አይቻልም እንዴ! አሁን እንደዚህ ከሆነ በፊት ላይ አሁን እኔ ለእናቴ የሆነ ስጦታ ገዝቼ ከእናቴ ተጣልቻለሁ ወይ ብዬ ወይም አንጭልላት ነው። ሄርሚላ ባለፈው ያለችው ምንድነው ሰዓት ብዬ ያልኩት እንዴት መልስልኝ ሳይሆን እኔ ሰዓቱ ደስ ካላለ ሌላም ገዝቼ እሰጥሃለሁ ሌላ ገዝቼም እሰጥሃለሁ እያለ ነበረ። ኤፍሬም ደግሞ ምን በገንዘብ ነው በስጦታ ነው የምደልዩ እያላት ነበረ። እኔ በስጦታ አይደለም የምደልለው እያለችው ነበረ ማለት ነው። ገባችሁ? ግን ይሄን ሰዓት ለምን አወለቀ ነው ያልኩት። የኔን ሰዓት አውልቆ ሌላ ሰዓት ለምን ለበሰ ብዬ ነው ያልኩት እንጂ ሰዓቱን እንዲመልስልኝ አይደለም። ምክንያቱም ስለምወደውና ስለማከብረው ነው ሰዓቱን ገዝቼ የሰጠሁት። ይሄ ደስ ካላላህ ደግሞ ሌላ ገዛልሃለሁ። እኔ ግን ደግሞ ለብዙ ሰዓት ጊዜ ሰዓቱን ወደኸው ነው ስታደርገው ነበረ። አሁን ላይ ግን ለምንድን ነው ያወለከው? ለምንድን ነው አውልቀህ? ለምንድን ነው ሌላ ሰዓት ያደረከው ነው ብዬ ያልኩት አለች ሄርሚላ ማለት ነው። እንግዲህ ያለበሰ የሚሆነው ያው ከሩታ ጋር ስለሄደ ከልጁ እናት ጋር ስለሆነ እንግዲህ ሩታ ደግሞ የእሷን ስጦታ ወይንም ደግሞ አትለብስም ወይንም ደግሞ አውልቀህ ደግሞ ስጥ ብለውም ሊሆን ይችላል። እንገባችሁ? ሄርሚላ ደግሞ አንድ ላይ እዛው ባትለብሰው እንኳን ያዘው ነው ያለችው። ለምሳሌ ባለፈው ሀብል ገዝታ ሩታውን አልቀበላትም። ሄርሚላስ ምን ትላለች? እኔ አልቀበልም ለሷም አሁን ደስ አይላትም። ለምን ተቀበልክ ብላ ትለኛለች እያለ ነበረ ማለት ነው። ማነው አብረሽ ማለት ነው። እንግዲህ ተቀብሏት ባትለብሰውም ያዘው ብለው ነበረ። አሁንም የሄርሚላ መልስ እንደዛ ነው። ግን በመጨረሻ ላይ ግን ሰዓቱን እንደሰጣት ምንም አልፈልግም እንዳለ እስኪ ንገረኝ እያለችው ሰዓቱን እንደመለሰላት እንግዲህ አብረሽ ያው መልሶላታል ማለት ነው። እና ይህንን ይመስላል። ግን በፍቅር ጊዜ የተሰጣጠ ነው ስጦታ መመለስ ተትላልቆች መልስ እፈልጋለሁ ማለት ነው። ምክንያቱም ትክክል ነው ወይ የሚለው ነገር ማለት ነው። አንድ ጊዜ እኮ ትፍ ያልነው ምራቅ አይዋጥም። ተሰጣችሁ ተሰጣችሁ። እሱ ነገር መቀበል ሳይሆን ለቸገረው ሰው ሽጦ መስጠት ይቻላል፣ ማከፋፈል አለቀ። ምክንያቱም ያ ሰው የሰጠውን በፍቅር ጊዜ የሰጠውን ተመልሼ እኔ ተቀብዬ እኔ አልጠቀምበትም። ግን እሳው ደግሞ እንትን ካሉ ደግሞ ሽጬ ግን ለድሃ ለሚስኪን መስጠት ይችላለሁ። ገባችሁ? እንደዛ ነው እንጂ የተሰጠ ስጦታ አይመለስም ባይ ነኝ። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት እንግዲህ አስቀምጡ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብ ለሀገራችን ያምጣልን ማለት ነው። አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ቪዲዮ የመጣሁበት የለኝ አስተያየት ይሄ ነበረ። እስኪ ምን ትላላችሁ? እንግዲህ እንደምትወዱት ተስፋ አደርጋለሁ። አስተያየታችሁን እፈልጋለሁ ማለት ነው። እስከ መጨረሻው በማየት በርም አታሳልፉ። እያያችሁ አስተያየታችሁ ላይክ፣ ሰብስክራይብ እያደረጋችሁ አዳዲሶችን ቤተሰቡን ወዳችኋለሁ። ባይ ባይ ባይ።
እንደኔ እንግዲህ እኔ አሁን ላይ የተሰጠውትን ስጦታ አልመልስም። በእውነት እኔ አሁን ላይ ግራ እየገባን ነው። እንመልሳለሁ የሚለው ራሱ ድፍረት ወይስ እንዴት ነው የሚለው ለእኛም ጥያቄ ስለሆነ ይሄ ነገር ትክክል ነው ወይ የሚለው ከሁላችሁም መልስ እፈልጋለሁ። ላይክ ማድረግ እንዳትረሱ። አመሰግናለሁ ውዶቼ። ቤተሰቡን አዳዲሶችም እስከ መጨረሻው እያያችሁ ኮሜንት አስቀምጡ። ባይ ባይ።